የኮሌጅ ተማሪ ናት። ከፕሮፌሰሯ ጋርም የፍቅር ግንኙነት ትጀምርና ልክ ስታረግዝ መልሱ ያልተጠበቀ ነበር የሆነው። ምን ይመስላችኋል? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ ቁጥራችን 60 ሺህ እንዲገባ አግዙኝ። የምሰራቸው ፊልሞች እንዲኖራቸውና ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ማርጎ የተባለች ልጅ ያስተዋውቀናል። የኮሌጅ ተማሪ ናት። ከተወሰነ ጊዜ በኋላ ማርክ የተባለው ፕሮፌሰር በተለየ ሁኔታ እየቀረባት እየመጣ ነው። የማርጎ ጓደኛዋ ቤካ በጣም ጎበዝ ስለነበረች የተሻለ ኮሌጅ ነበር የገባችው። እናም ፕሮፌሰሮችን አትመኛቸው፣ በጣም ባለጌዎች ናቸው፣ ልብሽን ክፍት አድርገሽ ይህን ሰውዬ እንዳትቀርቢው ትላታለች። ማርጎ እንደ ጓደኛዋ ነገሮችን እንደዚህ ሰፋ አድርጋ አላየችም ነበር። ጨርሻው ግን ጓደኛዋ እንዳለቻት ነበር የሆነው። ማርጎ እንዲሁ ስትጃጃል ይህ ፕሮፌሰር ወዶኛል ብላ ማሰብ ትጀምራለች። ጓደኛዋ ቤካ ግን በተቻላት አቅም አደራሽን ከዚህ ሰውዬ ራቂ እያለቻት ነው። ማርጎም እናቷ ሼነንን ካገኘቻት በኋላ አስተማሪ በጣም ነው የሚወደኝ፣ በጣም ታለንት እንዳለኝ ይነግረኛል ትላታለች። ሼነንም በልጇ በጣም ነበር የተናደደችው፣ ምክንያቱም ከአስተማሪዋ ፍቅር እንደያዛት ተረዳች። ቤካ አሁንም ቢሆን ተስፋ አልቆረጠችም። ጓደኛዋ ነገሮችን እሷ በምታይበት መነጽር እንድታይ የሞከረች ነው። ማርጎ ምንም ነገር ቢሏት እነሱን ልትሰማ አልቻለችም፣ ምክንያቱም ከዚህ ሰውዬ ፍቅር ይዟታል። ትምህርት ሰዓቷ ውጪ በትርፍ ሰዓቷ ማርጎ አንድ ካፌ ውስጥ በአስተናጋጅነት ትሰራለች። መሆኑን ስራ ላይ ራሱ ሆና ዝም ብሎ ወደ ላይ ይላታል፣ ምክንያቱን እሷም አላወቀችውም። በመጨረሻም ፔሪዮድ እንደቆየ ትረዳና የእርግዝና ምርመራ ታረጋለች። እናም ውጤቱ ፖዘቲቭ ነበር የሆነው። የሚቀጥለው ቀን መፍትሄ ያመጣል ብላ ስላሰበች ፕሮፌሰሩ ጋር ትሄድና እንዳረገዘችለት ነገረችው። ማርክም በጣም ቆጣ ብሎ እኔ ልጅ አልፈልግም፣ ነገር ግን ልጁን አሳድጋለሁ ምትይ ከሆነ ራስሽን ህይወት እንዳበላሸሽ ቁጠሪ ይላታል። ማርጎ የምታረገው ነገር ግራ ግብት ተብሏት ለምርመራ ወደ ክሊኒክ ትሄዳለች። ሆዷ ውስጥ ያለውን ልጅ የልብ ምት ስትሰማ ማርጎ ጨክና ልጁን ለማስወረድ አልቻለችም። ለመወሰን ደግሞ ያን ያህል ረጅም ጊዜ የላትም። የማርጎ እናት ሼነን ልጇ እንዳረገዘች ስትሰማ በጣም ነበር የተናደደችው። ሼነንም ማርጎን ያረገዘችው እንደዚህ ወጣት እያለች ነው። እናም ማንም ሳያግዛት ብቻዋን ነበረ ልጇን ያሳደገቻት። ልጇም እንደዚሁ አይነት ተመሳሳይ ጥፋት ስታጠፋ ማየቷ ለሼነን ሞት ነበር። እንደዚህ አይነት ነገር ሲፈጠር አብዛኛው ጊዜ ወንዶች ይሮጣሉ፣ ኃላፊነት መውሰድ አይፈልጉም ትላታለች። ማርጎም አባቷን በቅጡ ሳታውቀው ነው ያደገችው። ሼነን ከአባትሽ ጋር ፍቅር ጀምረን ልክ እንዳረገዝኩ ስነግረው ነበረ፣ እሱም ሚስት እንዳለችው የነገረኝ አለቻት። እዛም ሆኖ ግን ሼነን ማርጎን ወልዳት አሁን ለዚህ አብቅታለች። ያ ማለት ግን ለልጇ ተመሳሳይ ነገር ትመኝላታለች ማለት አይደለም። ሆድሽ ውስጥ ያለውን ልጅ ለመውለድ የምታስቢ ከሆነ ነገሮች እንደሚከብዱሽ ማወቅ አለብሽ አለቻት። ማርጎ ጨክና ሆዷ ውስጥ ያለው ልጅ ማስወጣት አልፈለገችም። እናም ልጁን ልታሳድገውን የፈለገችው ከማርጎ ጋር አንድ ላይ አብረዋት የሚኖሩ ሴቶች በጠቅላላ ማርጎ እርጉዝ እንደሆነ ሲያውቁ በጣም ነበር የደነገጡት። የልጁ አባት ደግሞ አስተማሪያቸው ፕሮፌሰሩ እንደሆነ ሲያውቁ ንጋጣቸው ይጨምራል። ለዛም ሆኖ ግን እንዲደብራት ስላልፈለጉ ከአጠገቧ እንደሆኑ ሊያሳውቋት ቤት ውስጥ ፕሮግራም ያዘጋጁላታል። ማርጎ ሆዷ ውስጥ ያለው ልጅ ልትወልድ እንደወሰነች ሲያውቅ ሙሉ ለሙሉ ከህይወቷ ነበር የጠፋው። ይህ ማለት ሁሉም ነገር ማርጎ እጅ ላይ ይወድቃል። ከወር ወደ ወር ነገሮች በጠቅላላ እየከበዱ እየመጣ ነው። ማርጎ ማመን ባትፈልግም አልፎ አልፎ ግን በጣም ነበር ማርክ ሚናፍቃት። ጓደኛዋ ከመጀመሪያውኑ ትክክል ነበረች፣ እሷን ብሰማ ብላ አሁን በጣም ነው የምትጸጸተው። ማርጎ ካረገዘችበት ቀን ጀምሮ አባቷን ለማግኘት በጣም ስለፈለገች በየቀኑ ነበረ የጽሁፍ መልእክት የምትልክለት፣ እሱ ግን አንድ ቀን መልሶላት አያውቅም። ማርጎ ለልጇ አንዳንድ ነገር ለመግዛት ከእናቷ ጋር ወደ ሱፐርማርኬት ትሄዳለች። የእቃዎቹን ዋጋ ስትመለከት ማርጎ በጣም ነበር የደነገጠችው። ለልጇ ጥሩ የተባለ ነገር በጠቅላላ ይገባል ብላ ነው የምታስበው፣ ነገር ግን አቅሙ የላትም። እስካሁን እናቷ አጠገቧ ሆና ባትደግፋት ኖሮ ማርጎ ተስፋ ትቆርጥ ነበረ። ማርጎ ለልጇ አንዳንድ እቃ ገዝታ ልክ ስትወጣ ሱፐርማርኬቱ መኪና ማቆሚያ ቦታ ማርክን ከሚስቱና ከልጆቹ ጋር ታየዋለች። በጣም ተናዳና ስሜታዊ ሆና ወደ እነሱ መጓዝ ትጀምራለች። ማርክም ማርጎ ወደ እሱ እንደመጣች ሲመለከት ልጅና ሚስቱን እናንተ ሂዱ እኔ ከተላችኋለሁ ይላል። ከዛም እርግዝናውን የወሰንሽው ራስሽ ነሽ፣ ህይወትሽን የሚያበላሸሽው በገዛ እጅሽ ነው ይላታል።
እንደውም ሆድሽ ውስጥ ያለው ልጅ የኔም አይደለም ብሎ ሊክድም ፈለገ። ይህንንም ንግግሩን ስትሰማ ማርጎ በጣም ነበር የደነገጠችው። እንደዚህ ክፉ አድርጋ አስበው አታውቅም። ማርጎ በጣም ነበር የተናደደችው። የተናደደችው ደግሞ ማርክ ላይ ብቻ አይደለም እናቷ ላይም ተናዳባታለች። ከዛም ማርጎና እናቷ በእርግዝና ጉዳይ መጨቃጨቅ ይጀምራሉ። የማርጎ እናትም አንቺን ከመወድሽ በላይ ሆድሽ ውስጥ ያለው ልጅ ወደዋለው፣ ነገር ግን በእርግዝናሽ ደስተኛ ለመሆኔን መደበቅ አልፈልግም አለቻት። ከተወሰኑ ወራቶች በኋላ ማርጎ ወንድ ልጅ በሰላም ትገለገላለች። እናቷ ሼነን ለደቂቃም ቢሆን ካጠገቧ ጥላት አልሄደችም። የማርጎ አባት ጄክ በጣም ታዋቂ ተደባዳቢ ነበር። አሁን ሱሰኛ ሆኖ 3 ማገገሚያ ውስጥ ነው ያለው። ማርጎ ሰውነቷ ላይ የምታየው ለውጥን ለመቀበል ትንሽ እየከበዳት ነበር። ማርጎ እናት መሆንን ገና ካሁኑ መቀበል አለባት። እናም ህይወቷ ሙሉ ለሙሉ እንደተቀየረ አሁን አምና መቀበል ያለባት ሰዓት ነው። ሼነን ወደ ስራ መሄድ ስለነበረባት ማርጎ ልጁን መጠበቅ ነበረባት። ከዚህ በፊት ማርጎ ህፃን ልጅ ተንከባክባ ስለማታውቅ ሁሉም ነገር ለሷ አዲስ ነበር። አብረዋት የሚኖሩት ጓደኞቿ ሞቅ አድርገው ነበር የተቀበሏት። ሁሉም ህፃኑን ሲመለከቱት በጣም ነበር ልጁን የወደዱት። ነገር ግን ማናቸውም ራሳቸውን የማርጎ ቦታ ማድረግ አልፈለጉም። ህፃኑ ደግሞ ምንም ሳያቆም ዝም ብሎ ያለቅሳል። ልጁ ከተወለደ ገና የተወሰኑ ቀናቶችን የሆኑት፣ ነገር ግን ማርጎ እያበደች ያለች እየመሰላት ነው። የምታረገው ነገር ብታጣ ማርጎ ጓደኛዋ ቢካ ጋር ትደውልላትና ነገሮች እየከበዷት እንደሆነ ትነግራታለች። ከማርጎ ጋር አብረውት የሚኖሩ ጓደኞቿ በጣም ተማረዋል። ምክንያቱም ሌሊት ተኝተው አያድሩም። ህፃኑ ሲያለቅስ እነሱም እንቅልፍ እየነሳቸው ነው። ህፃኑ ተኝቶ ማርጎ እረፍት ስታገኝ ከልጅነቷ ጀምሮ ጸሐፊ መሆን ትፈልግ ስለነበር ጽሑፏን ትቀጥላለች። ጄክ ከሱስ ማገገሚያ ጊዜውን ጨርሶ ሲወጣ እቃዎቹ እንዳለ ይመለሱለታል። ስልኩም ተመለሰለት። በጣም ብዙ የጽሁፍ መልእክቶችና ሚስኮሎች ከልጁ ነበር ያገኘው። አሁን ልጁ ሌሊት በጣም ስለሚያለቅስ ማርጎ አብረዋት ከሚኖሩት ጓደኞቿ ጋር መጨቃጨቁላ ጀምራለች። ምንም ነገር ቢፈጠር ሱዚ ብቻ ነበረች ከማርጎ አጠገብ የምትሆነው። ማርጎ አሁን ልጁን ለመውለድ የወሰነችው ውሳኔ በጣም እየቆጫት እየመጣ ነው። ስለዚህ ብቻዋን ነገሮችን መወጣት ስላቃታት እናቷ ጋር ትደውልላትና ነገሮች እንደከበዷት ትነግራታለች። ጄክ ልጁ የላከችለትን የጽሁፍ መልእክቶች እየደጋገመ ያነባል። አያት መሆኑን ሲያስበው ማመን ያቅተዋል። ማርጎ ለልጇ ዳይፐርና ወተት ለመግዛት ስራ መስራት ስለነበረባት ልጇን ምሽት ላይ እናቷ ጋር ትተዋውና የመስተንግዶ ለመስራት ወደ ሬስቶራንት ትሄዳለች። ሼነን ለፍቅረኛዋ ልጇ እንደወለደች አልነገረችውም፣ ምክንያቱም በጣም የሚያሳፍር ነገር መስሎ ስለታያት። ማርጎም ይህንን ስታውቅ በጣም ነበር የተናደደችባት። ማርጎ ረጅም ቀናቶችን ራት በአራት በሆነ ቤት ከልጁ ጋር ካሳለፈች በኋላ አሁን ከሰዎች ጋር መቀላቀሏ በጣም ነበር ያስደሰታት። ደስታዋ ግን ያን ያህል አልቆየም፣ ምክንያቱም እናቷ ሼነን ልጁን ወደ ሬስቶራንት ይዘው ትመጣለች። ማርጎም ለምን ይዘሹ መጣሽ ብላ ስጠይቃት አላቅም፣ ዝም ብሎ እያለቀሰ ነው። የልጁ ማልቀስ ደግሞ እኔ መጥፎ ስሜት እንዲሰማኝ እያደረገኝ ነው ትላታለች። ማርጎም እናቷ ስታለቅስ እናቷን ታቅፋትና ሁሉም ነገር ይስተካከላል አትጨነቂ ብላ ታባብላታለች። ሬስቶራንቱ ማናጀርም ማርጎን በቅጡ ስራዋን እየሰራች ስላልነበረ ከስራዋ አባረረቻት። አሁን የልጅ እናት ስለሆንሽ ቤት ውስጥ የምትሰሪው ስራ ካለ እንደሱ አይነት ስራ ፈልጊ ያለቻት። ማርጎም ወደ ቤት ስትመለስ ሁለቱ ጓደኞቿ አዲስ ቤት አግኝተው ወደዛ ቤት ሊቀይሩ እንደሆነ ይነግሯታል። ይህም ማለት አዲስ ተከራይ ማግኘት ያለባት፣ አለበለዚያ ሙሉ የቤት ክራዩ እሷ ላይ ነው የሚወድቀው። ማርጎም ከዚህ በላይ ብቻዋን መጎዳት ስላልፈለገች ልጁን ይዛ ቀጥታ ወደ ማርከስ ነበር ሄደችው። ምንድነው ችግሩ ለመጣሽ ብሎ ሲጠይቃት እሷም ስራዬን አጥቻለሁ፣ አሁን ደግሞ የምኖርበትን ቤት ለማጣት ትንሽ ነው የቀረኝ አለችው። እናም ሳታሸው እያስፈራራች አሁን ገንዘብ ስጠኝ አለችው። ማርጎም ልጇን አንድ ከቀረቻት ጓደኛዋ ጋር ታስቀምጠውና እናቷን እጮኛ ለመተዋወቅ ትሄዳለች። በመጨረሻም የእናቷን እጮኛ ኬኒን ተዋወቀችው። እዚህ መሃል በማታውቀው ስልክ እየተደጋገመ እየተደወለ ነበር። በስተመጨረሻም ስልኩን ስታነሳ የማርክ እናት ነበረች የደወለችላት። ማርክ የተፈጠረውን ነገር በጠቅላላ ለእናቱ ነግሮ የማርጎን ስልክ የሰጣት እሱ ነው። እሷም ተገናኝተን እናውራ አለቻት።
ኬኒ ቄስ ነው። ማርጎ ሳታገባ እንደወለደች ቢያውቅ ይደብረዋል ብላ ስላሰበች ነው ሼንን ልትነግረው ያልፈለገችው። ኬኒም ማርጎን ፈቃድ ካገኘ በኋላ ለሼንን ቀለበት ያደርግላታል። የሚቀጥለው ቀን ማርጎ ከማርክ እናት ጋር ለመገናኘት ተቀጣጥራለች። በጣም ፈርታለች። ሴትዮዋ ምን እንደምትላት እንኳን አላወቀችም። በዚህ መሀል በር ይንኳኳል። ማርጎም በዚህ ሰዓት ማን ሊመጣ ይችላል ማለት ትጀምራለች። እናም በሩን ከፍታ ስትመለከት የገዛ አባቷ በር ላይ ቆሟል። አባቷን ስትመለከተው በጣም ነበር የደነገጠችው። ጄክም የሱስ ማገገሚያ ነበርኩኝ፣ እናም ልጅ እንደወለድሽ እንደሰማው ወዲያውን የመጣሁት አላት። ማርጎና አባቷ ይተቃቀፋሉ። ሱዚም የማርጎን አባት ስለማታውቀው ግራ ተጋብታ ቆማ ትመለከታቸዋለች። ጄክ ኪስ ውስጥ ያን ያህል ገንዘብ ባይኖረውም ያለውን ግን እንዳለ አውጥቶ ለማርጎ ይሰጣታል። ከዛም የልጅ ልጁን ለመጀመሪያ ጊዜ ያቅፈዋል። ማርጎ በጠዋት ተነስታ መዘጋጃጀት ትጀምራለች። ምክንያቱም የማርክን እናት ታገኛታለች። በዛ ላይ ደግሞ የስራ ኢንተርቪውም አለባት። ጄክ በጣም ታዋቂ ስለነበር ሱዚ ከልጅነቴ ጀምሮ ነበረ ያንተን የቦክስ ውድድሮች እማየው ያለች ከሱ ጋር እያወራች ነው። ማርጎም ወደ ስራ ኢንተርቪዋ ስትሄድ ልጇን ይዛ ነበር ሄደችው። እናም ሊገጧት አልፈለጉም። እሷ እየደጋገመች ልጁን የህፃናት ማቆያ አስገባዋለሁ ብትልም ልጅ ያላት ሴት ለስራው አትሆንም አሏት። እዛም ማርጎ የማርክን እናት ኤሊዛቤትን ለማግኘት ትሄዳለች። ሴትዮዋ በጣም ሀብታምና በጣም ኃይል ያላት ሰው ነች። ማርጎን ስታገኛት ብቻዋን አልነበረም ያገኘቻት፣ ጠበቃዋ ጋር አንድ ላይ ነበር ያገኘዋት። እናም አንድ ድርድር ያስቀምጡላታል። ከማርክ ህይወት ራቂ፣ አጠገቡ እንዳትደርሺ፣ በመልሱ በልጅ ስም $50,000 እንሰጥሻለን አሏት። ገንዘቡን አንቺ መንካት አትችይም፣ ልጁ አድጎ 18 ዓመት ሲሞላው ልጁ ነው ገንዘቡን ማንቀሳቀስ የሚችለው ይሏታል። ማርጎም ለመስማማት ታስባለች። ምክንያቱም ለልጅ ህይወት እንደ ትልቅ ኢንቨስትመንት ነው ብላን ያሰበችው። ይህም ማለት ግን እንዴትም ሆናና እንዴትም ተቸግራ ይህንን ልጅ ለቁም ነገር ማብቃት አለባት። ማርጎ ተመልሳ ወደ ቤት ስትመጣ አባቷ ጄክ ቤቱን አጸዳርቶ ነበር የጠበቃት። ሼንንም ልጇን ለማየት ወደ ልጇ ቤት ስትመጣ በር የከፈተላት ጄክ ነበር። ስታየው በጣም ነው የደነገጠችው። ሼንን የመጣችው ልጇን ለማየትና ልጇ ሚዜ እንድትሆናት ልጠይቃት ነው። ቀሚሱንም ይዛላት ነበር የመጣችው። ጄክም እንኳን ደስ አለሽ ልታገቢ እንደሆነ ሰምቻለሁ ይላታል። ለእውነቱ ማግባቷ አስደስቶት አይደለም። ማርጎ እጇ ላይ ያለውን ገንዘብ እየጨረሰች እየመጣች ነው። እናም እንዴት አድርጋ ገንዘብ ማግኘት እንዳለባት በጣም ትልቅ ሀሳብ ሆኖባታል። ጄክ ያን ያህል ገንዘብ ኖሮሽ አረዳሽም፣ ነገር ግን የምትፈቅጅልኝ ከሆነ ምግብ ሰራለው፣ ቤቱንም አጸዳለው፣ እናም ልጁን በፈለግሽው ሰዓት እጠብቅልሻለሁ አላት። ማርጎ በጣም ተደስታ ነበረ እሺ ብላ የተስማማችው። ነገር ግን ቢያንስ አንድ ሰው የቤት ኪራይ እየከፈለ የሚያግዛቸው ተከራይ ያስፈልጋቸዋል። ሼነን ኬኒ ደስ እንዲለው በማሰብ የቸርቹን ኳየር ትቀላቀላለች። በእውነቱ ከሆነ ግን የቤተ ክርስቲያን ነገር ያን ያህል የሚመቻት ሴት። ማርጎም ገንዘብ ለማግኘት ኦንሊፋንስ አካውንት ለመክፈት ትወስናለች። በጣም ብዙ ሴቶች እዚህ ፔጅ ላይ ራሳቸውን እየሸጡ በጣም ብዙ ገንዘብ ያገኛሉ፣ እኔስ ለምን ልጄን አስረባለሁ ብላ አሰበች። የሚቀጥለው ቀን ማርጎ ኦንሊፋንስ አካውንት እንደከፈተች ለጓደኛዋ ሱዚ ነገረቻት። ማርጎ ልጇን ለአባቷ ትተውና እናቷ ቬሎ ልትለካ ስለሆነ ወደ እሷ ነበር የሄደችው። ሼነን ጄክ አሁን ከማርጎ ጋር እንደሚኖር ስታውቅ ወዲያው ነበር ሙዶ የተቀየረው። ሼነን ለምን ቤትሽ አስገባሽው? ሰውየው እኮ አንድ ቀንም ጥሩ ነገር አድርጎልሽ አያውቅም አለቻት። ወደ ቤት ከገባች በኋላ ማርጎ ከጓደኛዋ ቤካ ጋር እያወራች ጓደኛዋ ለምን ልጁን ለድና ቤተሰቦች አትሰጭውም? አንቺ ህይወትሽን እስክታስተካኪ ድረስ እነሱ ልጁን ያሳድጉት አለቻት። ማርጎ ጓደኛዋ እንደዚህ አይነት ንግግር በመናገሯ በጣም ነበር የተናደደችባት። ማርጎም በጓደኛዋ ሁኔታ በጣም ተናዳ ስልኳን ሽንት ቤት ከተተችው። ይህንንም በተናገረችው ንግግር ልጇን ይቅርታ ለመጠየቅ ወደ ቤት ትመጣለች። በዛውም ከጄክ ጋር ለማውራት አልወሸችውም። አሁን እዚህ ስላለ እኔ ምንም ደስተኛ አይደለሁም። እናም ልጅን ለብቻ ማሳደግ ምን ያህል ከባድ እንደሆነ መቼም አይገባህም አለችው። ጄክ አንድም ቀን ኃላፊነት ወስዶ አያውቅም። ምክንያቱም ዘላለም አለሙን ሙሉ ህይወቱን ራስ ወዳድ ሆኖ ነበር የኖረው። እዛውም ሆኖ ግን ማርጎ ከአባቷ አጠገብ ነበር የቆመችው። እድል ልትሰጠው ትፈልጋለች። ማርጎ ልጇን ካስተኛች በኋላ ሌሊት ላይ የኦንሊፋንስ አካውንቷን ማስተካከል ትጀምራለች። ኦንሊፋንስ አካውንት ስትከፍቱ ሰብስክራይብ ለማድረግ እንኳን ዘብ ከፍላችሁ ነው አንድ ሰውን የምትከተሉት።
ማርጎ የመጀመሪያውን ሰብስክራይበር ታገኛለች። ከተባለው ገንዘብ $20 ቲፕ ሰጥቷታል። ብዙም ሳይቆይ ቀስ እያለ ሰብስክራይበር ቁጥሮቿ እየጨመሩ እየመጡ ነው። በዛው መጠን የምታገኘው ገንዘብ እየጨመረ ይመጣል። ማርጎ በጣም ብዙ ሰብስክራይበሮችና በጣም ብዙ ገንዘብ ለማግኘት አሁን ምን ማድረግ እንዳለባት ማሰብ ጀመረች። ሱዚም የተለያዩ ሰውነቷን የሚያሳዩ ፎቶዎች አነሳቻት። ማርጎ ኦንሊፋንስ ላይ ራሷን እንዴት ማስተዋወቅ እንዳለባት ሰርች ማድረግ ትጀምራለች። እነዚህ መሀል አንዱ ከሌሎች ከኦንሊፋንስ አካውንት ተጠቃሚዎች ጋር አንድ ላይ ኮላብ አድርጎ መስራት እንደሆነ ማየች። ማርጎም እሷ እዛው የምትኖርበት ከተማ ውስጥ የሚኖሩ ሌሎች 2 የኦንሊፋንስ ተጠቃሚዎችን ቴክስት ታረግላቸዋለች አብረው እንዲሰሩ። ሴቶቹ ማርጎን ከተቀበላት በኋላ ሁኔታዋና የምታረጋቸው ነገሮች ለስራው አዲስ እንደሆነች ይረዳሉ። ማርጎ ገንዘብ በጣም ስለሚያስፈልጋት ያላትን ነገር ከማረግ ወደ ኋላ አትልም። ሼንንም የሰርጓን ኬኮች ለልጇ ለማስቀመስ ወደ ቤት ስትመጣ ልጇ ቤት ውስጥ የለችም። ጄክ ነበር ቤት ውስጥ ያለው። ሼንን በጣም ነበር የተገረመችው። ህፃኑ ኬክ ሲያቅፈውና ጄክ ሲያጫውተው ለደቂቃ እንኳን አያለቅስም። ጄክ አሁን ጡረታ የወጡ ተደባዳቢዎች ማህበር አላቸው። እናም በአመት አንዴ ቢያንስ ሁሉም ይገናኛሉ። እንደዚህ አይነት ነገሮች ላይ መገኘት ባይወድም አሁን ግን መገኘት ፈልጓል። እናም ማርጎ ጋር አንድ ላይ እንሄድ አላት። ሱዚ አሁንም በድጋሚ ማርጎን ሰውነቷን የሚያሳዩ ፎቶዎች እያነሳቻት እያለ ጄክ ሳያውቅ ሳያንኳኳ በሩን በርግዶ ይገባባቸዋል። ማርጎም ከዚህ በላይ ለአባቷ መዋሸት አልፈለገችም። እናም እንዴት ገንዘብ እንደምታመጣ እውነቱን ነገረችው። ጄክ በነገሮቹ በጣም ነበር የተናደደው። እናም እንደዚህ ራስሽን እየሸጥሽ ልጅሽን መመገብ የለብሽም ይላታል። ማርጎም ንግግሩ በጣም ነበር ያናደዳት። ምክንያቱም ዘመኗን ሙሉ እንዴት ነሽ ብሏት ማያውቀው አባቷ አሁን ህይወቷን ጀጅ ያደርገዋል። የማርጎ ጮኛ የምታዳምጠውን ዘፈን እንኳን አይደግፈውም። እናም እሱን ስታገኝ ፈጠን ብላ ነበረ መዝሙር የምትከፍተው። ማርጎ ከአባቷ ጋር ተስማማና ወደዛ ፕሮግራም አንድ ላይ ይሄዳሉ። ማርጎም ተደባዳቢ እያለ የሚያውቃቸውን ጓደኞቹን አገኛቸው። ረጅም ዓመት በኋላ ለመጀመሪያ ጊዜ የማርጎ አባት አድናቂዎቹ ጋር ፊት ለፊት ይገናኛል። እዚህ መሃል የጀርባ ህመሙ ይነሳበትና ወድቆ መነሳት ያቅተዋል። ጄክም ማርጎን ይቅርታ ይጠይቃታል። እንቺን ልጠብቅሽ ነው እንጂ የፈለግኩት እኔ በምትሰሪው ስራ ፍሬብሽ ወይም ጠልችሽ አይደለም ይላታል። ከዛም ስለ ልጁ አባት ጠየቃት። ማርጎም ያረገዘችው ከመምህሯ እንደሆነ ነገረችው። ጄክም ይህንን ሲሰማ በጣም ነበር የደነገጠው። ማርጎም ምንም ነገር ማድረግ አልችልም፣ ከቤተሰቦቹ ጋር ተስማምቼ ወረቀት ፈርሜያለሁ አለችው። ጄክም ብዙም ሳይቆይ ቶሎ አገገመ። ጄክም ለልጁ ምንም ሳይነግራት ያስረገዛትን ማርክን ለማግኘት ይሄዳል። የጄክን ሁኔታ ተመልክቶ ማርክ በጣም ስለፈራ አንድ ነገር አልተናገረም፣ ጸጥ ነበር ያለው። ጄክም ቀለል አድርጎ የፕሮፌሰሩን እጅ ይሰብረዋል። ሼንን ከመግባቷ በፊት ለጤንነቷን ጊዜ መሰናበቻ ፕሮግራም አዘጋጁላት። ፕሮግራሙን በኋላ እናትና ልጅ ተያይዘው ወደ ቬጋስ ይሄዳሉ። ሰርጉ የሚካሄደው እዛ ነው። ጄክም አብሯቸው ነበር የሄደው፣ ምክንያቱም ከሱ ውጪ ልጁን የሚጠብቅ ሰው የለም። ጄክና ኬኒ ለመጀመሪያ ጊዜ ይተዋወቃሉ። እንደ እውነቱ ሼንን በሰርጓ ያን ያህል ደስተኛ አትመስልም። ኬኒም ከረባቱን ረስቶ ስለመጣ ከማርጎ ጋር አንድ ላይ ከረባት ለመግዛት ወጡ። አጋጣሚውንም በመጠቀም በደንብ ለመተዋወቅ እየሞከሩ ነው። እሱም እናቷን ምን ያህል እንደሚወዳት ይነግራታል። እናም እሷን ከተዋወቅኩ በኋላ ዓለም ላይ እንደኔ ደስተኛ ሰው ያለ አይመስለኝም አላት። ሶስቱም አንድ ላይ የሚጣፍጥ እራት ከበሉ በኋላ አልኮል መጠጣት ኬኒ ስለማይፈቅድ ከአልኮል ነፃ የሆነ ነገር ጠጡ። ማርጎም ኬኒ ከተኛ በኋላ ተመልሳ ትመጣና ወተን አንድ ሁለት እንበላለቻቸው። አጋጣሚውንም በመጠቀም ጄክ ባደረገው ነገር በጣም እንደተጸጸተና ጋሚ ድሉን ቢያገኝ ነገሮች እንደሚያስተካክል ይነግራታል። ማርጎም ኬኒን አትወጂውም አይደል ብላ እናቷን ጠየቀችው። ሼንን ግን ኬኒን አልወደውም የሚለውን ነገር ለራሷ እንኳን መናገር አትፈልግም። ኬኒ በጣም ጥሩ ሰው ነው፣ እንደዚህ አይነት ሰው እንዲያመልጠኝ አልፈልግም አለቻት። በዚህ መሃል ማርጎ ለእናቷ ኦንሊፋንስ ላይ ገንዘብ እንደምትሰራ ነገረቻት። በመጀመሪያ ቀልዷ መስሏት ነበር። በኋላም ግን እውነቷ እንደሆነ ስታውቅ ምን እያልሽ ነው? ኬኒ ቢያውቅ ምን ይለናል ብላ በጣም ተቆጣቻት። ማግስቱም የሰርጉ ቀን ነበረ። ሼንንና ኬኒ ይጋባሉ። ጄክም አጮልቆ ሰርጉን እየተመለከተ በጣም ነበር የከፋው። እናም ቀደም ብሎ ህይወቷ ውስጥ መጥቶ እሷን አለመምረጡ አሁን በጣም ቆጭቶታል። የዚህ ፊልም ታሪክ እዚህ ላይ ያበቃል።
ሲንግል ማም መሆን ቀላል ነው ወይስ ከባድ ነው ብላችሁ ነው ብታስቡት? አስተያየታችሁን ኮመንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው